በመሰረታዊነት ትግሉን እየተቃወምንም ያለንበት ሁኔታ አሁን አላማውን ስቷል። አስተካክሉ፣ ይስተካከል፣ መገምገም አለበት፣ ትግሉ መፈተሽ አለበት ስንል ሊፈተሽ አልቻለም። ሁለት አይነት አሰራር ነው መሰራት የነበረበት። አንደኛው በዚህ ውስጥ የሚሳተፍን ሰራዊት መዝግቦና ቆጥሮ ማወቅ ያስፈልጋል። ሁለተኛው ደግሞ አደረጃጀቱን ማጠናከር አለ። አደረጃጀቱ ሲጠናከር በእያንዳንዱ አደረጃጀት ውስጥ ያለ ተዋጊ ይታወቃል ማለት ነው። አሁን ግን አንደኛ አደረጃጀቱ ምን እንደሆነ አይታወቅም። ሁለተኛ በዛ አደረጃጀት ውስጥ ማን እንዳለ አይታወቅም። ዝብርቅርቅ ድብልቅርቅ ያለ ነገር። በዚህ ዝብርቅርቅ ባለ ሁኔታ ወደ ከተማ ይገባል። ከተማ መውደድ ለምሳሌ ደብረ ታቦር ላይ ወደ ስንት ዓመት ነው? ወደ 7 ዓመት ከ7 ዓመት ወደ 15 ዓመት የሚደርስ ጊዜ ወደ ኋላ ተመልሳለች ከተማዋ ነው የተባለ። ምንም መሰረተ ልማት የሌለውን ከተማ ወደ 15 ዓመት ወደ ኋላ 15 ዓመት የምትመልሰው ከሆነ እደው ያንተ ነው፣ እደው የህዝብ ነው። ነገ የትኛውን ከተማ ለመቆጣጠር ነው? የትኛውን ከተማ ለማልማት ነው? በነገራችን ትምህርት ቤቶች ጎንደር ላይ ያሉ በአብዛኛው ትምህርት ቤቶች በድጋፍ ነው የተሰሩ፣ በዘመቻ ማለት ነው። ታስታውሱ እንደሆነ የዳስ ትምህርት ቤቶችን ወደ እንጨት ለመቀየር ማለት ነው በነበረው ዘመቻ የተወሰኑ ትምህርት ቤቶችን ለማሰራት ተችሏል። እኛም ያዋጣንበት ሄደን ነበር በተወሰነ ደረጃ ማለት ነው። እነዛ ትምህርት ቤቶች ነው አሁን ጥቃት እየደረሰባቸው ያሉ ማለት ነው። ጥላት የተባለው ኃይል ሲያጠቃው ከዛ ጥላት እከላከላለሁ የሚለው ኃይል ደግሞ መጥቶ የሚያቃጥል የሚያነድ ከሆነ ምኑ ነው ትግል የሆነው ታዲያ? ከጥላት በምን ነው የምትለየው ነው? ሻውራ ላይ ሄደ ያቃጠልከውን ሌላ አይደለም። እንደው ምንም የፖለቲካ ግንኙነት እንኳን የሌለው ምንም ተያዥ የሌለው የሻውራ የኮሚኒኬሽን ፑል ነው የሚለው። ደልጊ ላይ የተቃጠለው እንደዚሁ ዝም ብሎ ምንም አይነት በቃ ያ ኢኔብለር ያልሆነ ለዚህ ትግል ምንም አይነት ዋጋ የሌለው ማለት ነው። ሲስ አንድ ቁጥር እያሳየ ነው የሚመቸው ይመስለኛል። ግን ያንተን ሀሳብ እንደው በአንድ አረፍተ ነገር ባጠቃለው ደስ ይለኛል። ምንድን ነው ቅድም ተናግሬያለሁ፣ የከተማው ብልጽግናና የጫካው ብልጽግና ብለን ነው ማየት ያለብን። ለምሳሌ አሁን አዩ ቅድም የአማራ ማስ ሚዲያ አሜኮ እንትን ያደረገውን ዜና ሼር እያደረገን ነበር። 4 የሞዴል ትምህርት ቤቶች እያንዳንዳቸው ግማሽ ቢሊዮን ብር የሚገመት እንትን በጀት ያላቸው እንዲሁም ደግሞ የማራይ መሳሪያ ለመግዛትም እንደዚሁ እና ይሄ ሁሉም እንትን ከጎንደር ውጭ ነው የሚል እንትን ይሄ እንግዲህ የከተማው ብልጽግና ያልኩህ አየህ። አሁን እዛ ውስጥ ምን መሰለህ እንደው አሻግረን ብቻ ጣት እየቀሰርን ብቻ እንትን ማለት የለብንም። አሁን የክልሉ ብልጽግና ፓርቲ እንትን ለስሙ እዛ ጎንደር አካባቢ እንትን ያለ ሰው ነው አይደለም እንዴ? ማን ነው ይርጋ ሲሳይ የሚሉት አለ። እንደዚህ በየቢሮውም በየምንም ለምልክትም ይሁን ለምን የሚጠፋ አይመስለኝም። እኔ ብዙም አላውቃቸውም። እና እነዚህ ሰዎች ባሉበት ካቢኔ ነው እንዲህ አይነት ውሳኔ የሚወሰነው። አየህ እና እነሱንም እንትን ማድረግ የለብንም። አየህ የጎንደርን ጥቅም ሁሉም አማራ መጠቀም ያለበትን ያክል ጎንደር አካባቢ ያለው አማራ እንዲጠቀም፣ ጎንደር አካባቢ ያሉ ህፃናት ልጆችን ደረጃውን የጠበቀ ትምህርት ቤት እንዲማሩ፣ ጎንደር አካባቢ ያሉ ሴቶች ደረጃውን የጠበቀ ሕክምና ማዕከል ውስጥ እንዲታከሙ ያደርጋሉ ተብለው በጎንደር ስም ሪፕሬዘንትድ የሆኑት ፖለቲካል እንትን የከተማው ብልጽግና ያልኩ አሁን ከሁለት በኩል ነው ተመታ ያለው። እዛ አካባቢ አማራዬ የከተማው ብልጽግና ይመራዋል፣ የአማራ ብልጽግና ይመታዋል። የጫካው ብልጽግና ደግሞ በጣም ነገሩን የሚያከፋው ግንኙነቱ ከከተማው ብልጽግና የጎንደር ተወካዮች ጋር አይደለም። ኤጀንትነቱ ከጎንደር ውጪ በዚህ በብልጽግና ፓርቲ ውስጥ በአማራው ክልል መንግስት ስልጣን ይዘው ከተቀመጡ ኃይሎች ጋር አየህ። ሰይፉ በጣም እንትን ነው። አየህ የዛ አካባቢ አማራ እየተወደደበት ያለው ሰይፍ በጣም አደገኛ የሆነ ሰይፍ ነው።
የት ቦታ እንደተመታህ እንኳን አታውቀው። ስትመታ ነው መመታትን የምታውቀው። እዚህ ቦታ ተመትቼ ወደኩ እንድትል አይነት ነገር አይደለም ራሱ አመታቱ ማለት ነው። እና ይሄን ለመጨመር ነው። ሲስ ቀጥሎ እንደም አመሰግናለሁ ወንድሞቼ፣ እንዴት ናችሁ? ወል እንግዲህ ይሄ ኃይል ገና ከጅምሩ ጀምሮ ትግል የጀመረው ህዝብን በማሰቃየት ነው። እንደው ከቀን ወደ ቀን ከጊዜ ወደ ጊዜ እየተስተካከለና የትግሉን እየገመገመ ያሻሽላል የሚል ግምት ነበረን። ግን ትግልን በስርዓቱ መገምገም የሚችሉ ልጆችን እየገፋ የሽፍትነት ስራ ነው ሲሰራ የቆየው። አሁንም እያደረገ ያለው ያንን የሽፍትነት ስራውን ነው እየፈጸመ ያለው ነው። አብዛኛው ጎንደር አካባቢ የሚንቀሳቀሰው ኃይል አብዛኛው ማለት በሚቻል ሁኔታ የፖለቲካ መረዳት የለውም። ትግል ማለት ምን ማለት እንደሆነ ግንዛቤው የለውም። መነሻ ዓላማውንና መድረሻ ግቡንም የሚያውቅ አይደለም። አሁን እየተደረገ ያለው ጎንደርን የማውደም ፕሮጀክትም በትግል ስም በይዞባይነት ስም ወይንም ጀግና ነህ የሚል ይሄ የገብርዬነትና የካሳናት ካባ እየተደረበለት ከተማን ለማውደም ከሚላከው እዛው ጎንደር አካባቢ ከበቀለው ነሆለል ባሻገር የቲፒኤልኤፍ እና የዚህ አማራ ብልጽግና ውስጥ ያለውም ጫካ ያለውን ብልጽግና የምትሉት ፕሮጀክት ነው ብዬ ነው የማምነው። አስታውሳለሁ ሰሜን ሸዋ ላይ ተመቶ ሲመለስ የቲፒኤልኤፍ ኃይል የዛሬ ምናምን ዓመት ጎንደርን ከካርታ እንሰርዛታለን የሚል ጽሑፍ ሲጽፍ ነበር። ባይዘወያ የሚያምንበት ቲፒኤልኤፍ እንደ ኃይል ወይም እንደ አንድ የፖለቲካ ኃይል የሚያምንበትን ጉዳይ ነው የተናገረው። ትናንትም ወደ ጎንደር ሲገባ ወይም ወደ አማራ ክልል ሲገባ ከፍተኛ ቻሌንጅ የገጠመው እዚሁ ቀጠና ላይ ነው። በዚህ ባለፈው ጦርነት ጊዜም አከርካሪውን ተመቶ አከርካሪው ተሰብሮ የተመለሰው በዚሁ ቀጠና ላይ ነው። ዜን ለሶስተኛ ጊዜ ከሰሜን ሸዋ ተመቶ ሲመለስ አቋሙን ገልጾ ነው የተመለሰው። አሁን ተግባራዊ እያደረገ ያለው ያንን ነው። በግልጽ ለመነጋገር ጎጃም አካባቢ ያለው የፋኖ ኃይል ፍላጎቱ ግልጽ ነው። ጎንደርን እንደ ትሪት መቁጠር ከጀመረ ዓመታት ተቆጥረዋል። እንደ ስጋ ከቆጠረ ይሄ የአማራነት ጭምብል እና እዛ ክልል ላይ የሚንቀሳቀስ በፋኖ ስም የሚንቀሳቀሰውን ኃይል አሰባስቦ ጠርንፎ ለቀውስ ለውድመት የማሰማራቱ ስራ ለአማራነት ትግል ታስቦ የሚደረግ ሳይሆን ጎንደርን ለማውደም የሚደረግ የሚሰራ ተግባር መሆኑ ግልጽ እየሆነ መጥቷል። የዛ ኃይል ትልቁ ፕሮጀክትም which is ሊያሳካው የሚፈልገው ትልቁ ፕሮጀክትም ይሄ ነው። ከዛ ይዘለል አይደለም። በዚህ ጎጃም አካባቢ የሚንቀሳቀሰው የፋኖ ኃይል እየታገለ ያለው ብልጽግናን አይደለም። መሰመር ያለበት ጉዳይ ጎንደር ነው እየታገለ ያለው። ይሄ ትግል ከጀመረ ጀምሮ እስካሁን ድረስ የታየ ፋክት ነው። እሺ ይልቃል ከፋለ ክልሉን ያስተዳድር በነበረበት ጊዜ የሰሜን ጎጃምን ጠፍጥፎ ሲሰራ ዋና ከይልቃል ከፋለ ጎን አድራጊ ፈጣሪ የነበሩ ሰዎች ዛሬ ፋኖ መዋቅር ውስጥ አሉ። ኤንድ የአማራ ብልጽግና ውስጥ የመሸጉ ሰዎች በሰሜን ጎጃም ስም ሁለተኛ ወልቃይትን ለመፍጠር ተንቀሳቅሰው ማድረግ የሚገባቸውን ነገር ካደረጉ በኋላ የአማራ ፋኖ በጎጃም መግለጫ ይሰጥ የነበረበት ሁኔታ ካስታወስን እነዚህን የአማራ ብልጽግና በጎንደር ቆርሶ የወሰዳቸውን ቦታዎች በጎጃም ስም ነበር ብልጽንትን መግለጫ ይሰጥ የነበረው። ይሄ አፋጎ ስንለው ሲባል የነበረው ኃይል
አሁን ይሄን ስታይ ቅድም ሶል የተናገረው ነገር ነበር። ተፈጥሮ አንድ ያደረገውን ህዝብ ለመከፋፈል የሄዱበትን ርቀት ነው የሚያሳየው። ይህን የነዘመንን መግለጫ የቆየ መግለጫ ዘወር ብለህ ተመልሰህ ስታስታውስ የአማራ ብልጽግና የሚያደርገውን ራሱ የአማራ ፋኖ በጎጃም ሲያደርግ የቆየበት ሁኔታ አለ። እሱ የጫካው ብልጽግናና የአገዛዝ ውስጥ ያለው ብልጽግና በጥምረት ስራዎችን ይሰሩ እንደነበር ጎንደር ለመውደም አንዱ ማሳያ ነው። ኦር የጎንደር የሆነውን ነገርም ተፈጥሯዊ ደንበርን ተሻግረን ለመከለል አብረው ይሰሩ የነበረበት ሁኔታን አመላካች ነው። ሌላው ከዚህ ቀውስ ማግስት እና ከዚህ ቀውስ በፊት ምንድነው ሲባል የነበረው በእነዚህ ሰዎች ብለን ወደኋላ ተመልሰን ማየት አለብን። እነ ኤልሻዳይ ሲጽፉት የነበረውን ነገር ጂኖሳይድ ተርም እናስታውሳለን። ደቡብ ጎንደር አካባቢ ያለው ብልጽግና ደቡብ ጎንደር ብቻ ብአዴን ደቡብ ጎንደር ያለ ይመስል ወይንም ጎንደር ብቻ ያለ ይመስል ደቡብ ጎንደር ያለው ብልጽግና ወይም ብአዴን ከተመታ ሌላው ደቡብ ገብስ ነው የሚል ከአሁን በፊት ጠቀሙበት እንደነበረው የአንድን አካባቢ ኤሊት ማጥፊያ ኮድ አሁንም ሲጠቀሙ ነበረ። በመቀጠል ውድመት ከተፈጸመ በኋላ አስረስ ማረ የአጋረው ጽሑፍ ነበረ። ባይዘወይ የእኛ ሞኞች ኦልሬዲ አገዛዙ እነሱ ቤንዚን ተሸክመው እየዞሩ አርከፍተው ተቋማትን እያቃጠሉ አገዛዙ በድሮን መጥቶ አቃጠለው የሚል ፕሮፓጋንዳ ይሰሩ ነበር። ሪሊስ ስራውን በተጨባጭ ቆጥረው ሰጥተው ያሰሩ የነበሩ ሰዎች እና አስረስ ማረ ግን ያን ኦፕሬሽን አፋብን የተባለ ድርጅት ከተመሰረተ በኋላ በዘመን አመራርነት የሰራው ኦፕሬሽን እንደሆነና በዛ ኦፕሬሽንም መንግስት የሚገለገልባቸው ተቋማት ላይ እርምጃ እንደተወሰደ ይገልጻል። ያ እርምጃ ኦልሬዲ ተቋማትን የማቃጠል እርምጃ ማለት ነው። ይሄ ደብረታቦር ከተቃጠለ ማግስት አስረስ ያሰፈረው እውነታ ነው። እንግዲህ ዋና የተግባሩ አድራጊ ዲዛይነሩ ምናምን ከተናገረው በላይ ልናምነው የምንችለው አካል አይኖርም። አሁን ደልጊ ላይም ሸውራ ላይም እየተፈጸመ ያለው በእነዚህ ሰዎች አርክቴክትነት ነው። ይሄ የሚጠፋን አይደለንም። ይህን ሲያደርጉ መሬት ላይ የማውደም ስራ የሚሰሩት ልጆች ካላቸው የፖለቲካ ንቃተ ህሊና አንጻር መባል የሚፈልጉት ጀግና ነው፣ መባል የሚፈልጉት የገብርዮቹ ነው፣ መባል የሚፈልጉት የካሳዎቹ ነው። ይህን ስትላቸው ግር ብለው ሂደው የራሳቸውን የህዝብ መገልገያ ተቋማት ለመውደም አያመነቱም። ኤንድ ተቋማትን ከወደሙ በኋላ ገብርዮቹ ይህን አደረጉ መባል ነው የሚፈልጉት። ተቋም አወደሙ። በጣም አስቂ ነው። ገብርየነትም ተቋም ማውደም፣ ካሳነትን ተቋም ማውደም የሚመስለው ደንቆሮ መንጋ ነው የተፈለፈለብን። እንግዲህ ስለ ትግሉ መክሸፍ ስናወራ የተለያዩ ማሳያዎችን ስናነሳ ቆይተናል። ይሄኛው የመጨረሻው ጣራ ነው። ባይዘው እስካሁን ሴት እህት ተደፍራለች፣ ልጅን አላስደፍርም ያለች እናት በጥይት ተመታ ተገላለች። አባቶቻችንና ወንድሞቻችን ታግተው በሚሊየን ከ1 ሚሊየን እስከ 7-10 ሚሊየን የሚደርስ ብር እንዲከፍሉ ተደርጓል። ቀረጥ ተጥሎ ወገናችን እንዲዘረፍ ተደርጓል። አሁን የመጨረሻው ከተማ ውስጥ እየገቡ የራስን ተቋም ማውደም፣ የህዝብ መገልገያ ተቋማትን ማውደም ደረጃ ላይ ተደርሷል። ይሄ የሆነው ጎንደር ብቻ ነው። ጎንደርን የማውደም ፕሮጀክቱ የማን ነው ብለን ስንጠይቅ የሁለት አካላት ይሆናል ፕሮጀክቱ። ፈጻሚው
ራሱ ነሆለሉ ጎንደሬ ቢሆንም ፕሮጀክቱ ግን የቲፒኤልኤፍ እና የአፋጉና የአማራ ብልጽግና በጎጃም እንደሆነ በግልጽ ሊነገር ይገባል። በግልጽ ያለፉት ስራዎቻቸው የሚመሰክሩት ይሄን ነው። እንግዲህ ቅድም እንደተባለው እኛ ተፈጥሮ አንድ ያደረገውን ህዝብ በአንድ የፖለቲካ ጎጆ ውስጥ ለማሰባሰብ ብዙ ጥረት አድርገናል። አጀንዳዎች ተቀርጸው የጋራ አጀንዳዎች ናቸው ተብለው ተቀምጠዋል። ዛሬ ላይ በነዛ የጋራ አጀንዳዎቻችን ናቸው ብለን ስንታገልባቸው በነበሩ አጀንዳዎች እንኳን መስማማት አቅቶናል። የወልቃይት ጉዳይ ሲነሳ የሚያማቸው ወልቃይትን መልሰው ለመስጠት ብዙ ርቀት የተጓዙ ወገናችን ስንላቸው የነበሩ የወገን ከኮች ተፈጥረው ከወልቃይትን ባለፈ ጎንደር የሚባለን ግዙፍ ክፍለ ሀገር የማውደም ስምሪት ውስጥ ገብተዋል። ከጠለምትም ባለፈ ጎንደር የሚባለን ግዙፍ ታሪክ ያለውን ሀገር የማውደም ስምሪት ውስጥ ገብተዋል። አንደኛው ነገር የአማራ ትግል ነው የተያዘው ከተባለ ተመሳሳይ የሆነ የምታገልበት አጀንዳ ሊኖር ይገባል። ሁለተኛው ነገር በጠላት ልየታና አብረህ በምትሰለፈው ኃይል ላይ የጋራ ስምምነት ሊኖር ይገባል። ይሄ ባልሆነበት ሁኔታ አንዱ የአንተን አካባቢ እንድታወድምለት ግፊት እያደረገ የእሱ አካባቢ እንዲለማ ከአካባቢ ብልጽግና ጋር በሚሰራበት ሁኔታ የጋራ የትግል ምዕራፍ፣ የጋራ የትግል ቋት፣ የጋራ የትግል ወዘተረፈ የሚባል ነገር እንደሌለ የኛ ወንድሞች እስካሁን ሰዓት ድረስ ሊረዱ አልቻሉም። እንዴት ሊረዱ እንደሚችሉ ግረው የሚገባ ነገር ነው። ብዙ ተብሏል፣ ብዙ ተመክሯል፣ ብዙ ተዘክሯል። ግን እስካሁን ድረስ ጠብ የሚል ነገር የለም፣ ለውጥ የለም። እንዲህ ያለው ኃይል በምንድን ነው መልክ የሚይዘው ከተባለ እንግዲህ ግራ የሚገባ ጥያቄ ሆኖ ነው የሚመጣው። ታጋይ ነን ብለው የወጡትን ሰዎች ሌላ ታጋይ ሊታገላቸው ነው ማለት ነው። ከአገዛዙን ባሻገር መቼስ የህዝብ መገልገያ ተቋማትን እያወደሙ ዝም ብለን ልናይ አንችልም። አገርን ያክል ነገር እያወደሙ ዝም ብሎ ሊታይ አይችልም። ያይል ተመክሯል፣ ይሻላልም። ትግል ገምገም ተብሏል። በጭራሽ ሊያደርገው አይሞክርም፣ አይፈልግም። ሌላ መተጋገል ውስጥ ልንገባ ነው ማለት ነው። መቼስ አይኔ እያየ ከተማ ሲወድም፣ አይኔ እያየ ህዝብ የሚገለገልበት ተቋም ሲወድም፣ አይኔ እያየ ራሱ ህዝብ ሲያልቅ ዝም ብሎ ሊታይ አይችልም። ትግል የሚባል ነገር የለም። ትግሉ ከከሸፈ ቆይቷል። ባይዘወይ እናት ልጅን ተውልኝ ስትል በጥይት ስትመታ ነው ትግሉ ትግል አለመሆኑ ሊገባን የሚገባ የነበረውና እዛ ላይ ነው በቃ ልንል የሚገባ የነበረው። አላልንም። 7 ሚሊዮን 8 ሚሊዮን ያክል ነገር ቀላል አይደለም። አንድ አባት እየታገንል ነው በሚሉት ልጆች ታግተው 8 ሚሊዮን ተቀብላ ወስደውበታል። አንድ ገበሬ
ለአንተ ህልውና ነው የምታገልልህ በሚሉት ልጆች ከ700 ሺህ ብር እስከ 4 ሚሊዮን ብር ተቀብለውታል። እነዚህ ጉዳዮች እነዚህ ተግባሮች ሲፈጸሙ ጀምሮ ነበረ አይ ትግል አይደለም እዚህ ጋር በቃ መባል ይገባዋል እንል የሚገባን ዘግይተናል። ሆነስትሊ አሁን ሀገር የመውደም ደረጃ ላይ እንዲደርስ የተደረገው ትናንትና ሀይ ባለማለታችን ነው። እንትን በማስ በቃ ባለማለታችን ነው። ከዚህ በኋላ ግን በቃ ሊባል ይገባዋል ባይኔ። መነገር ባለበት ልክ ሊነገር ይገባል። መወራት ባለበት ልክ ሊወራ ይገባል። አስፈላጊ ከተገኘ ሌላ ጉዳዮችን ሊደረጉ ይችላሉ። አመሰግናለሁ። ጣሄሬም ስለመጣ ይመስለኛል አየዋለሁ። ዘግይቶ ነው የመጣው። ሰዓት ይኖራል አንተ ጋር የተወሰነ ቆያለሁ። ትንሽ የምጨምረው ሀሳብ በዚች አጀንዳ ላይ ካለ እንጨምርና ትንሽ ያንን ደቂቃ ከዛ ወደዛኛው ወደ ዋናው አጀንዳ እንገባ። አይ በዚህ ላይ ብዙም እንትን የምለው ነገር በነገራችን ላይ እዚህ ውስጥ ከንቲባው የሚባለው ወንድማችን አለ እና ሰሞኑን አንዳንድ ቦታ ላይ አየዋለሁ ማለት ነው። እኔ ቀደም ብዬም እንዳልኩት እዚህ እንዳለ አላወኩም ነበር በነገራችን ላይ እሱ እንደሆነ ልጁ ይመስለኛል የኪነ ጥበብ የአርት ምሁር ነው። አዲስ አበባ ዩኒቨርሲቲ ነው ግራጁዌት ያደረገው የሚመስለኝ። አሁንም መምህር ነው። እኛ አዲስ አበባ ዩኒቨርሲቲ በነበርንበት ጊዜ ፍልስፍና የሚባል ዲፓርትመንት ተዘጋ። በስርዓቱ አልነበረም፣ ተርሚኔት ተደረገ ማለት ነው። እና እዛ ውስጥ የነበሩ ተማሪዎች ወደ ሎ ስኩል፣ ማኔጅመንት ወደሚፈልጉት ወደ ፒኤስአር የሚባል እንትን ነበረ ሄዱ። በኋላ ላይ ግን መልሶ የተከፈተ ይመስለኛል። እና ምንድን ነበር የተደረገው? ያ የፍልስፍና ዲፓርትመንት በዚህ በኪነ ጥበብ ቲያትሪካል አርትስ ኤንድ ሊትሬቸር የሚባል ዲፓርትመንት ጋር ብዙዎቹ ዩኒትስ ወደዛ ነበር ኢንኮርፖሬት የተደረጉት ማለት ነው። እና እዛ ውስጥ ተምሮ መውጣት አንደኛ በቁጥር የሚቀበሉት የነበረው በጣም ትንሽ ነው የነበረው። ያኔ 10-15 ተማሪ ነው የነበረው። እኔ አዲስ አበባ ዩኒቨርሲቲ ያለው አስታውሳለሁና እዛ ውስጥ ተምረው የሚወጡ ልጆች ትልልቅ ሰዎች አሁን ጌትነት እናየው አይነት ሰዎች ማለት ናቸው። እና እንትን ነው ስላገኘሁ ደስ ይለኛል። ሙያህንም እንትንህንም አደንቃለሁ። ለዚህ ለአማራው ብቻ ሳይሆን እንዳጠቃላይ ለኢትዮጵያ የሚጠቅም እንትን ነው ያለው የኛ ማህበረሰብ። አንፎርቹኔትሊ ድሮም ቀደም ብሎ በዚህ በሊቀ መኳስ ምናምን እየተባለ ለዚህ አርት ለሚባለው ነገር ተገቢ የሆነ ቦታ አልሰጠም። አሁንም ሰጥቷል ብዬም አላምንም። እኛ በምንኖርበት በዚህ በሰለጠነው ዓለም ግን እንደምታዩት ሀገር ከሚመሩት ቤተ መንግስት ውስጥ ካሉ የፖለቲካ ሰዎች ይልቅ የአርት ሰዎች ነው ተደማጭነታቸው። መንግስትን የመገልበጥ ያክል ኃይል አላቸው። እና አይ ዊሽ በዛ ደረጃም አርትም በኢትዮጵያ ፖለቲካ በኢትዮጵያ ማህበረሰብ እስር ቤት ውስጥ ያን ያክል አስተዋጽኦ ቢያደርግ። ለነገሩ ፕሌቶም ሪፐብሊክ የሚለው ትልቁ መጽሐፍ ውስጥ ንጉሱ የፍልስፍና የአርት የኪነ ጥበብ ሰው መሆን አለበት፣ መርከቧ እንዳትሰምጥ፣ ህዝብም በመርከቧ ውስጥ ሀገርን በመርከብ ነው የሳለው ሪፐብሊክ ላይ ፕሌቶ ማለት ነው። እና የዛች መርከብ እንትን ካፒቴን የፍልስፍናና የአርት ሰው መሆን አለበት ነው ያለው። ምክንያቱም የአርት ሰው የፍልስፍና ሰው ለማህበረሰብ ስሜ ቅርብ ነው። የራሱ ኑሮ አይደለም የሚኖር ስለ ሰው የሚኖር እንትን ነውና እንደ በዚህ አጋጣሚ ስላገኘው ደስ ይለኛል። ሪሰንትሊ አንዳንድ የምትሰጣቸውንም እንትኖችን ሰማለሁ። በርታ ለማለት ነው።
ለማጠቃለል ያክል እንግዲህ አሁን እስካሁን ያነሳነው ሐሳብ ቅድም ጠዋት ላይ እንዳልኳችሁ በዚህ በኢሃፓ እንትን በዚያ ባጠቃልለው ደስ ይለኛል። አንድ ወንድማችን ስለተረዳኝ እንደው ክሊር አውት ለማድረግ ከቀደመው ትውልድ ምክንያቱም በዚህ በኢሃፓም በሜሶንም በምናም ፕሮሚነንትሊ የሚሳተፈው በተለይ እግረኛው መሳሪያ አንጋቹ ምናምን አማራው ብርሃነ መስቀል በሜሶንም እና ኃይለ ፊዳ ዶክተር ገነት የመሳሰሉት ያው ዳብል ማስክ የሆኑ እንትን ናቸው። የራሳቸውን የብሔር እንትን ይጠቀሙ የነበረው እንትን ኢንስትሩሜንታሊስት የሆነ እንትን ነው ብዬ ነው የማስበው። ነው ግን ይሄ የአማራው የሚባለው እንትን የራሱን ማንነት አቅልጦ ሀገራዊ ውስጥ ስለነበረ በዚያ ደረጃ ነው የራሱን ህዝብ አሳልፎ የሰጠውና ከዚያ ትውልድ ምን ይማራል አሁን ያለው የፋኖ አደረጃጀትና ትግል የሚል መሰረታዊ የሆነ ጥያቄ አንድ ወንድም ጠይቆ ነበር። እና ሰውየው በዚህ በኢሃፓ ትግል ዘመን ሲሳተፉ የነበሩት ታላቅ ወንድማችን ወይም አባታችን ያው ቁርጠኝነት፣ ዲተርሚኔሽን፣ ካሬጅ እና ምን የሚል ነገር ትክክል ነው። ቁርጠኝነቱ ነበር አንልም። እኔ ባደኩበት ከተማ ውስጥ አንድ የሆነ ሪል የሆነ ስቶሪ ልንገራችሁ። በዚህ በኢሃፓ ጊዜ አልነበርኩም፣ ግን የሚነገር ማለት ነው። ሰውየው የኢሃፓ አባል ነው። እንደ ድሮ መብራት ኃይል ቆጣሪ አንባቢ የሚባል ነበር። አሁን እንዴት እንደሆነ አላውቅም። መተው ሜትሩን እንትን አንብበው መዝግበው ይሄዳሉ። በዚያ በቆጠረው ልክ ደግሞ ቢል ይላካል። ዲጂታል የነበረ ነገር አልነበረም። እኔ አሁንም ያለ አይመስለኝም። ኤኒዌይ እና የኢሃፓ እንትን ነው ሰውየው እና ወደ የአውራጃ አስተዳዳሪው ቤት ነው የገባው። ቆጣሪ አንባቢ መስሎ ማለት ነው። ይሄ የሚያደርጉት ካፖርት ነገር ነበር። የኤልፓ የኢትዮጵያን ፓወር ኤንድ ምናምን ኦቶሪቲ የሚባለው የእሱን እንትን አድርጎ የቆጣሪ መዝገብ ይዞ ገባ የአስተዳዳሪው ቤት እና የአውራጃ አስተዳዳሪ ማለት ነው። እንደገባ እዛ የነበሩ ጥበቃዎች ምናምን አንዩዥዋል የሆነ እንትን ስላዩ ትንሽ የመረበሽ ስሜት ምናምን ጠረጠሩና እንትን ሊሉት ሲሉ ውጭ እንትን ይሄ ሽንት ቤት ምናምን እንትን ነገር ዝም ብሎ የተሰራ ጥበቃ ምናምን የሚጠቀምበት አይነት ነገር ግቢ ውስጥ ነበር። እዛ ውስጥ ነው ዘሎ የገባው ሚስጥር ላለማውጣት ማለት ነው። እና አይካን ሲ ይሄ ቁርጠኝነቱ ምናምን ዲተርሚኔሽን የሚባለው ነገር እውነት ነው የነበረ ነው። ግን እንዳጠቃላይ ሲታይ ኢትስ ፎር ሮንግ ኮዝ ይደረግ የነበረ እንትን ነው። እና ምንድነው አሁን ያለው የፋኖ ትግል ስታዩት ይሄ የእርስ በርስ መገዳደል፣ የራስን ጀግና በራስ በልቶ እንደገና ደግሞ ማልቀስ፣ ራሱ ገሎ ራሱ ማልቀስ፣ ይሄውን ከዚያ ትውልድ የወሰድነው ውርሰ ፖለቲካ ባህሪ ነው። ማታ ማታ የመንግስት አካል ሆኖ የጫካው ብልጽግና ያልኩት ማለት ነው። ቀን ቀን ደግሞ እንደ አማራ ህዝብ ነፃ አውጪ ሆኖ የመታገል ነገር ከዚያ ትውልድ የወሰድነው እንትን ነው። የምታውቁት መጨረሻ ላይ ደርግ መንግስት ሲያቋቋም አብዛኛው የካቢኔ ቦታ የተያዘው በዚህ ፕሪዶሚናንትሊ በሜሶን እና በተወሰነው ደግሞ በኢሃፓ ፋክሽን ነው። የለም ክሪቲካል ሰፖርት ነው የሚያስፈልግ ብሎ በወጣው እንትን ነው። ሶስተኛው የትግል መስመሩ ትክክል አይደለም፣ እንደዚህ ይስተካከል፣ የተበላሸ ነው፣ ይሄ ነገር ለህዝባችን መርገምት እንጂ በረከት ይዞ አይመጣም የሚሉ ሰዎችን ቢቻል በአጸደ ስጋ ማጥፋት ካልተቻለ ደግሞ ማውገዝ፣ የሆነ ታፔል ላይ እየሰጡ እንዲህ አይነቱን ነገር የወረስ ነው ከዚያው ካለፈው ትውልድ የፖለቲካ እንቅስቃሴ ነው። አሁንም በዚህ በፋኖ ትግል ውስጥ የምናስተውለው ነገር ሌላው የማህበረሰብ አገልግሎት፣ የትምህርት፣ የጤና ምናምን ይቀጥል። እየታገልን እንማር፣ እየታገልን እናልማ፣ እየታገልን እናክምም እንታከምም የሚለው አስተሳሰብ በጠላትነት ተፈርጆ መምህራንን፣ የሕክምና ባለሙያዎችን፣ የመንግስት ፐብሊክ ሰርቨንትስ ምናምን
እንደዚህ በአደባባይ ማሰቃየት፣ ማውገዝ፣ መረሸን፣ መግደል፣ አንበርክኮ መንዳት ምናምን ከዚያው ትውልድ የተወረሰ የትግል ባህሪ ነው። ሌላው በንዑሳን ማንነት ይሄ አሁን ወያኔ ድጣን ነው ዳጣን እንደዚህ ማንነቶች ዲክቴት መደረግ አሁን ኢህአፓ እንደ ኢህአፓ ሜሶን እንደ ሜሶን እንትን ነው ብሔራዊ ነው። ብሔር የሚባለው ሀገር ነው። በነገራችን ላይ በዚህ በግዕዙ አሁን ነው እንትን የሆነው ያው የምስራቁን እንትን ኔሽናልስ የሚለውን ነገር አምጥቶ ሌላ ቋንቋ ስላጡ ነው ብሔር ብሔረሰቦች እንደገና ህዝቦች የሚል ነገርም ጨምረውበታል እንጂ ብሔር በግዕዝ ሀገር ማለት ርዕሰ ብሔር የሀገር መሪ ማለት ነውና ብሔር የሚባል ነገር ብሔረሰብ ነው። በኢትዮጵያ አማራም ብሔረሰብ ነው፣ ኦሮሞም ብሔረሰብ ነው። ካልቸራል ዲኖሚኔሽን ነው እንትን የለው እና ግን ምንድነው ዞሮ ዞሮ ቃሉ አይደለም የሚያጣላን አተገባበሩ ነው። ይሄ በንዑሳን ማንነት ዲክቴት መደረግ አሁን ለምሳሌ ጎጃም አካባቢ ያለው የአማራ ፋኖ እንቅስቃሴ ሜንሊ ዲክቴት የሚደረገው ራሳቸውን አገው ነን ብለው ፖለቲካሊ ክሌም በሚያደርጉ ኃይሎች ነው። እንትኑ ደግሞ በጣም የሚያሳው ለምሳሌ ጎንደር ቅማንት የሚባል ማህበረሰብ አለ። የቅማንቱ የሚባለው ማህበረሰብ በዘመናት በተደረገ እንትን ነው ጎንደሬ ነኝ ነው የሚለው። አንደኛ ቅማንት የሚለው እንትን ያው ፖለቲካሊ ወያኔ እንትን ስላደረገው ነው እንጂ የቅድመ እምነት የሕገ ልቦና ጋራ የሕገ ኦሪት ልቦና እና አዲስ ኪዳን the three faces of Christianity ጋራ እንትን የሚል ነው። ዞሮ ዞሮ የራሱ የሆነም ቋንቋ አለኝ ካላለው ምንም እንክደው ነገር አይደለም። እኔ አማራ ነኝ እያልኩ እምል ከሆነ አንድ ሰው ደግሞ ቅማንት ነኝ ሽናሻ ነኝ ብሎ ቢመጣ I have to be open እንትን ምለው ነገር የለም። ማድረግ የምንችለው ነገር ምንድነው? ቸሪሽ ነው የምናደርገው የሱንም የኔንም እንትን አይደልና ቅማንትነት ልክ በወያኔ ኤጀንትነት በአፍራሽነት እንትናል አገውነት ደግሞ በዚህ በአባይ ማዶ ባለው እንትን ደግሞ በፕሮ አማራነት what a contrast it is ምን ማለት ነው ስታዩት አይደለም። እና በዚህ በተፈጠረ እንትን በኢህአፓም ውስጥ ነብራነ መስቀል ረዳ እና ኃይለ ፊዳ እነዚህ ንዑሳን የሆነ እንትናቸውን የራሳቸውን የብሔረሰብ ፍላጎት ኢንስትሩሜንታል የሆነ ፖለቲካል እንትን አዜ ቱል ነው የተጠቀሙበት የኢህአፓውን ብሔራዊ እንቅስቃሴ የሜሶንን ብሔራዊ እንቅስቃሴ እና ያም አሁን እዚህ ላይ ፋኖ ላይ ለባድሊ እንትን ነው ሪፍሌክት በደንብ የምናየው ነገር ነው ማለት for that matter አማራ ከሆንክ አማራ ነህ፣ አገው ከሆንክ አገው ነህ። ዛት የሚባል ነገር እኮ የለም። እንደዚህ አይነት ነገር አለ እንዴ? ግን ምንድነው አማራ ሆነ አገው ነኝ የሚለውን መብት እስካልተጋፋ ድረስ በቋንቋዬ ቋንቋ አለኝ ባህል አለኝ ምናምን እስካልስ ኢንጆይ ማድረግ አለበት። ያንተ ቢዝነስ አይደለም። ያንተ ቢዝነስ አማራነት ነው። ግን you can't have his እንደዚህ both voice ገብቷል። ያኛው እዛ ያለው ቅማንት ነኝ ሲል እንደ አፍራሽ ያኔ ኤጀንት እንደምናምን የለም ማለት አለ። የተሳሳቱ ወጣቶች ምናምን አሉ። ግን ልክ አጠቃላይ የዚህ አማራውን አጠቃላይ ውድቀት እዚያ አንድ ቅማንት ነኝ በሚለው እንትን ላይ እየደፈደፍክ እና እያወገስክ እዛ አካባቢ ያለው ማህበረሰብ ቅማንትና አማራ ነኝ ብሎ እንዲጨርስ እየሰራህ እዚህ ግን ሌላ ንዑሳን ማንነትን ኤምፓወር እያደረግ የአንድ ዞን ብቻ አይደለም ከየክፍለ ሀገሩ ተውጣቶ እንትን ባለ መሬት የተሰራ ዞንን እንትን ብቻ ሳይሆን የክልል ፖለቲካን ብሎም ወደ ፌደራል ዲክቴት እንዲያደርግ እየፈቀድክ እንትን ይሄ አይሰራም፣ ትክክል አይደለም። እና እንዲህ አይነት ነገር በኢህአፓም በሜሶንም እንትን ይል ነበር። እንዳያችሁት ባለፈው ሳምንት ነው የኃይለ ፊዳ ሐውልት ደቀምት ላይ ሲመረቅ ምናምን አይተናል ማለት ይሄ እኮ እንትን አይደለም። ምን ስላደረገ ኃይለ ፊዳ ማለት ሜሶን አዛን ኦርጋናይዜሽን ኃይለ ፊዳ አዘ ሊደር ፌል አድርጓል አይደለም እንዴ? ምንም እኮ ሴሌብሬት የሚደረግ እንትን የለውም። ግን ምንድነው መጨረሻ ላይ ኃይለ ፊዳ ከመንግስቱ ኃይለማርያም እንትን ብሎ ሲወጣ
እጁ ላይ 40 ገጽ ዶክመንት ነው የተገኘው። 40 ገጽ ዶክመንቱ ላይ ማለት ነው በሜሶን የተዘጋጀ ነው። 136 ጊዜ ኦሮሞ የሚል ቃል ነበር። አማራ የሚል ቃል አንድም አልነበረም እጁ ላይ ከተገኘው ማለት ነው። እንግዲህ ያልተገኘው ዲስከቨሪ ያለ ሌላ ጉዳይ ነው እና አሁን ሴሌብሬት እየተደረገ ነው። አይ አሁን ሐውልቱ እንትን ብሎ ምናምን ዋይ ሜሶን ኢትዮጵያን ፖለቲካል ዴቨሎፕመንት አዝ ኮንትሪቢዩተር ፋክተር ነው ሳይለፊዳ ሳክሰስፉል አይደለም፣ የተገደለ ነው በመንግስት ምናምን። ግን ምንድነው ይሄ የነበረው የኢንስትሩሜንታል የሆነ ፖለቲካውን አዘ ቱል ተጠቅሞ የኔ ነው የሚለው ለምሳሌ የቁቤ የኦሮምኛ እንትን በቁቤ እንትን ይቀረጽ የሚለው የመጀመሪያው ሐሳብ ያመነጨው ኃይለ ፊዳ ነው። እኔ እሱን ክሪቲሳይዝ እያደረኩ አይደለም። አሁን ግን እንደው ያለውን ሁኔታ አሁን ያለው የፋኖ ትግል ያን ስናወግዘው የነበረውን እንትን እዚህ አማራ የሚባለውን ህዝብ እንደዚህ ገዥ መደብ ነው ምናምን ብሎ እንትን የምንለውን ህዝብ ሲያወግዝ አሁን እንደገና ደግሞ እንደ ኤግዛምፕለሪ ነገር አድርገን የምንመለከተው ነገር አሁንም ፋኖ ያለው ትግል ውስጥ እየተደገመ ነው የሚለው ነገር። ሌላው ነገር ቅድም ተናግሬዋለሁ። አሁን በተለይ የፍቅረ ስላሴ ወግደረስ መጽሐፍን አንብባችሁት ከሆነ ደርግ ጽህፈት ቤት እየመጡ የአማራ ወጣቶች እንዴ አባቴ ፊውዳል ነው 27 ባር ያለው 10,000 ሄክታር መሬት አለው ምናምን ሄዱና ቀሙት ይሉ ይጠቁሙ ነበር ይላል ፍቅረ ስላሴ ወግደረስ ነፍሱን ይማርና እና ይገርመኝ ነበር እኮ ነው የሚለው። እንደገን በዛ ብቻ አይደለም እንደዚህም አባቶች የሚለው ልጄ ኢህአፓ ሳይሆን አይቀርም ማታ ማታ እንዲተኛበት የሰራው ሰርቪስ ዶርም ውስጥ ጓደኞቹን ሰብስቦ የሆነ ወረቀት ሲያነቡ መንግስትን ሲያወግዙ እንደው የሰማው ይመስለኛልና እንደው ይሄ ልጅ እንደው ይዛችሁ ምን ብትመክሩት ምናምን እያሉ አባቶችን መተው ይጠቁሙ ነበር። እንደገና አሁን እንደሰማነው በተለይ አሻራ ሚዲያ እንትን መስራች ነው ምን የሚባል ልጅ አንድ ልጅ አሁን ወደ መንግስት የመጣ ሚዲያ ላይ ወጥቶ እንደተናገረው እናቱን የረሸነ ፋኖ አለ። እንደው እኮ የሚገርም ነገር እኮ ያው ፍቅረ ስላሴ የጻፈው ነገር ነው። አሁን ይሄ ደግሞ በጣም ኢትስ ኢን ዘ ወርስት ፎርም ነው እየተደረገ ያለው ማለት ነው። እና ይሄ ነገር ሳናውቀው ይሄ በጣም አስቸጋሪ የሆነ የፖለቲካል እንትን እንደ ጄኔቲካል ሆኖ እንደዚህ በትውልድ እንደዚህ እንደሚመሰል ነው የመጣው በዚህ በፋኖ ትግል። እሱ መታረም አለበት ነው። ይሄንን ነገር አፍረጥርጠን መናገር ካልቻል ማረም ካልቻል በጣም አደገኛ የሆነ ችግር ውስጥ እንገባለን ነው። ሌላ ነገር አይደለም እንጂ በአማራ ህዝብ ላይ እየተደረገ ያለው በደል፣ ጭቆና፣ መገለል ሲስተሚክ የሚሆነው ኢንስቲትዩሽናል የሆነው ፖለቲካል ይሄንን እኮ ማንም ይክድ የለም። ይሄንንም ሪኮግናይዝ ስላደረግን ነው ምናልባት ከማንም ቀድመን የጮህ ነው ማለት ነው። አሁን ደግሞ ይስተካከል። ይሄ በጣም አደገኛ ትሬንድ ነው፣ አደገኛ ፓተርን ነው ብለን ስንናገር መስተካከል አለበት። በተለይ እዛ ጎንደር አካባቢ ማለት ነው በጣም አስቸጋሪ ነው። የሚገርመው ነገር እኔ አሁን ለጎጃም አካባቢ ልት ሳማው እኔ ክብር አለ። ለምን ተነጋግረው ይግባባሉ፣ ይስማማሉ፣ ይሰማሉ፣ አንደርስታንድ ያደርጋሉ። እዛ አባይ ማዶ ያለው ድንቁርና ግን እኔ ወገኖች እኔ በዚህ ልክ በጣም እጅግ አስደንጋጭ የሆነ እንደተናገር ነው ማለት ነው። ከተማን በማቃጠል ትምህርት ቤትን በማንደድ ሆስፒታልን በማቃጠል የሚረካ አርሰናል የሆነ በሳት የሚረካ ኃይል እንዴት ተደርጎ እንደሚገረዝ እንደሚስተካከል እንደሚታረም አላውቅም። ግን ደግሞ መታረም አለበት። መታረም ምንድነው የሆነው ብዬ የማስበው በዚህ ምክንያት ነው። ደሬ እኔ በዚህ ቢጠቃለል ደስ ይለኛል። ጨርሻለሁ እንደማለት